ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። ሁለቱ አካላት ከደም አፋሳሹ ጦርነት በኋላ መቀለና አዲስ አበባ ሆነው ኃይለ ቃል ሲለዋወጡ እንደነበረ ይታወሳል። በመንግስት በኩል ፊልድ ማርሻል ብርሃኑ ጁላን ጨምሮ ብዙዎች ህወሓት አሁንም ከጦርነት ጠማቂነት አልተቆጠበም፣ ከሻዕቢያና ፋኖም ጋር በጋራ ተሰልፏል የሚል ክስ ሲቀርብበት ነበር። ጀነራል ታደሰ የሚመራው ህወሓትም ለሰላም ብለን የምንሸጠው ግዛት የለም፣ የትግራይ ይዞታ ወደ ቀድሞ ቦታው ይመለስ የሚል ክስን የፌዴራል መንግስቱ ላይ ሲያቀርብ ቆይቷል። ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት ባየለበት በዚህ ወቅት ጀነራሉ ከጠቅላይ ሚኒስትሩ ጋር ለመነጋገር አዲስ አበባ ናቸው። እንመለከተዋለን። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ግመጥ ይጠጣበት ያሉትን የአሰብ ወደብ አፈወርቂ አረቦችን ሊያጠጡበት ቀርበዋል። የሻዕቢያ የፕሮፓጋንዳ ልሳናትና የሚዲያ ብርጌዶች ኤርትራ አሰብን ለሳውዲ ሰጥታ መገላገል አለባት በሚል ዘመቻ እያደረጉ ነው። የኢትዮጵያ መንግስት ደግሞ ኢትዮጵያ ተዘግታ አትኖርም፣ አሰብን አስመልሳለሁ ካለ ሰነባብቷል። ዝርዝሩን ይዘነዋል። በኢትዮጵያ ያለውን ግጭትና ለመረጋጋት ተከትሎ እርዳታ የሚጠብቁ ዜጎች ቁጥር አሻቅቧል ተባለ። በትግራይ፣ በአፋር፣ በአማራና ኦሮሚያ እንዲሁም ሶማሌ ክልሎች ከ19.9 ሚሊዮን በላይ ተረጂዎች እንደሚገኙም ተመላክቷል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። ሁለቱ አካላት ከደም አፋሳሹ ጦርነት በኋላ መቀለና አዲስ አበባ ሆነው ኃይለ ቃል ሲለዋወጡ እንደነበረ ይታወሳል። በመንግስት በኩል ፊልድ ማርሻል ብርሃኑ ጁላን ጨምሮ ብዙዎች ህወሓት አሁንም ከጦርነት ጠማቂነቱ አልተቆጠበም፣ ከሻዕቢያና ፋኖም ጋር በጋራ ተሰልፏል የሚል ክስ ሲቀርብበት ነበረ። በጀነራል ታደሰ የሚመራው ህወሓትም ለሰላም ብለን የምንሸጠው ግዛት የለም፣ የትግራይ ይዞታ ወደ ቀድሞ ቦታው ይመለስ የሚል ክስን የፌዴራሉ መንግስት ላይ ሲያቀርቡም ቆይቷል። ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት ባየለበት በዚህ ወቅት ጀነራሉ ከጠቅላይ ሚኒስትሩ ጋር ለመነጋገር አዲስ አበባ ናቸው። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትናንት ከሰዓት በኋላ በይፋ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመላክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳ ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርንና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከል ይጠቀሳሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የትግራይ ጊዜያዊ አስተዳደር ቢሮም ሆነ የፌዴራል መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘት እንደዚሁም ስለሚጠበቁ ውጤቶች የሰጡት ተጨማሪ ማብራሪያ የለም። ዜናውን የሰሙ ሁሉ ግን ውይይቱ ፍሬ አፍርቶ በትግራይ ዳግም የድሃ ልጅ የሚያልቅበት ግጭት እንዳይከሰት ምኞታቸውን እየገለጹ ናቸው። ወደ ቀጣይ መረጃችን ስናልፍ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ግመል ይጠጣበት ያሉትን የአሰብ ወደብ አፈወርቂ አረቦችን ሊያጠጡበት ተቃርበዋል። የሻዕቢያ የፕሮፓጋንዳ ልሳናትና የሚዲያ ብርጌዶች ኤርትራ አሰብን ለሳውዲ ሰጥታ መገላገል አለባት በሚል ዘመቻ እያደረጉ ነው። የኢትዮጵያ መንግስት ደግሞ ኢትዮጵያ ተዘግታ አትኖርም፣ አሰብን አስመልሳለሁ ካለ ሰነባብቷል። የቀድሞ የኢትዮጵያ መሪ በአንድ ወቅት አሰብን በሚመለከት ባደረጉት ንግግር ወደብ ሸቀጥ ነው፣ ኤርትራውያን ከፈለጉ አሰብን ግመል ያጠጡበት ሲሉ የወደብን ዋጋ የሚያቃልል ንግግር ማድረጋቸው አይዘነጋም። አቶ መለስ ይህንን ሲሉ አባዱላ ገመዳም፣ ሬድዋን
ሬድዋን ሁሴንም፣ ጀነራል ባጫ ደበሌ፣ ደመቀ መኮንንም እያጨበጨቡ ነበር። አሰብን ከኢትዮጵያ ገንጥለው ከኤርትራ ጋር እየሰፋ ባለስልጣናት ዛሬም በከፍተኛ የመንግስት ስልጣን ላይ ይገኛሉ። ሰሞኑን ደግሞ አሰብ ወይም ሞት እያሉ ነው ኢትዮጵያውያን። ታዲያ አሰብ ወደ ቦታው ቢመለስ አንጠላም፣ አስገንጣዮቹ ትግሉን ከፊት ሆነው ከመሩት ለመከተል ዝግጁ ነን ብለዋል። በሌላ በኩል በአሰብ ጉዳይ ከፍተኛ ጫና ውስጥ የገባቸው ኤርትራ የምትይዘው የምትጨብጠው ጠፍቷት የሀገሪቱ የፕሮፓጋንዳ ልሳናትና ሚዲያዎች እንዲያውም ኤርትራ አሰብን ለሳውዲ አረቢያ ሰጥታ መቀላቀል አለባት እያሉ ይገኛሉ። ኢሳያስ አፈወርቂ ወደብን ለአረቦቹ ቀብድ ለማስያዝና ከኢትዮጵያ የተሰነዘረባትን ጫና ለማለዘብ እንዳሰበችም ከአስመራ የሚወጡ መረጃዎች ጠቁማሉ። በቀጣይ መረጃችን በኢትዮጵያ ያለውን ግጭትና ለመረጋጋት ተከትሎ እርዳታ የሚጠብቁ ዜጎች ቁጥር አሻቅቧል ተባለ። በትግራይ፣ በአፋር፣ በአማራ፣ ኦሮሚያና ሶማሊያ ክልሎች ከ19.9 ሚሊዮን በላይ ተጎጂዎች እንደሚገኙም ተመላክቷል። ከዚሁ ጋር በተያያዘ ዓለም አቀፍ ለችግር ደራሽ ኮሚቴ ይፋ ባደረገው የ2026 ዓመታዊ የአደጋ ጊዜ ክትትል ዝርዝር ኢትዮጵያ በመጪው የጎርጎሮሲያኑ ዓመት የተባባሰ ሰብአዊ ቀውስ ደርስባቸው ይችላል ተብለው ከተሰረዘሩ 20 የዓለም ሀገራት መካከል በአራተኛ ደረጃ ተቀምጣለች። ከተመሰረተ 93 ዓመታትን ያስቆጠረውና በዓለም አቀፍ ዙሪያ ከ40 በላይ ሀገራት ውስጥ የሚንቀሳቀሰው ይህ ግዙፍ የሰብአዊ እርዳታ ድርጅት በትንታኔው መሰረት ቀዳሚ ደረጃዎችን የያዙት ሀገራት የሚከተሉት ናቸው። በአሰቃቂ እርስ በርስ ጦርነት ውስጥ የምትገኘው ሱዳን በዓለም ከፍተኛ የተፈናቃዮች ቁጥር የሚገኝባትና የምግብ ዋስትና ችግር ያጋጠማት በመሆኗ ቀዳሚውን ስፍራ ይዛለች። በእስራኤልና ሐማስ ጦርነት ምክንያት ከፍተኛ ውድመትና የሰብአዊ እርዳታ አቅርቦት እጥረት ያለበት የጋዛ ሰርጥ ሁለተኛ ደረጃ ላይ ተቀምጧል። ኢኮኖሚያዊ ቀውስ፣ የፖለቲካ አለመረጋጋትና የአየር ንብረት ለውጥ ተጽዕኖ የሚፈራረቅባት ደቡብ ሱዳን ሶስተኛ ደረጃን ይዛለች። በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ የአየር ንብረት ለውጥ ያስከተለው ድርቅና ጎርፍ እንዲሁም የኢኮኖሚ ጫናዎች ኢትዮጵያ በአራተኛ ደረጃ እንድትቀመጥ ምክንያት ሆነዋል። ኢትዮጵያን ተከትላ አምስተኛ ደረጃ ላይ የተቀመጠችው የካሪቢያን ሀገር ሃይቲ ናት። ሪፖርቱ እንደሚያመለክተው ከሆነ በምስራቅ አፍሪካ ወይም የአፍሪካ ቀንድ የሚገኙ 3 ጎረቤት ሀገራት ሱዳን፣ ደቡብ ሱዳንና ኢትዮጵያ በምርጥ 5 ውስጥ መካተታቸው ቀጠናው በ2026 ለከፍተኛ የሰብአዊ ቀውስ ተጋላጭ መሆኑን ያሳያል። አይአርሲ በሪፖርቱ እንዳካተተው ለእነዚህ ሀገራት ተጋላጭነት በምክንያትነት የቀረቡት ዋና ዋና ጉዳዮች ያልቆመ ግጭቶች፣ የአየር ንብረት ለውጥ ተጽዕኖዎች፣ የኢኮኖሚ ድቀትና የህዝብ መፈናቀል ናቸው። ድርጅቱ በዓለም አቀፉ ማህበረሰብ ለእነዚህ ሀገራት የሚሰጠውን ትኩረትና ድጋፍ ካላጠናከረ በ2026 ሁኔታዎቹ ሊከፉ እንደሚችሉ ማስጠንቀቂያ ሰጥቷል። ወደ ቀጣይ ጉዳያችን ስናልፍ የጋምቤላ ከተማ የፖሊስ አዛዥ መገደልን ተከትሎ ግጭት ተቀሰቀሰ። የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት መደቀኑ ተገልጿል። በጋምቤላ ከተማ በትናንትናው ዕለት ከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት የመቀስቀሱን ምክንያት ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልል የጸጥታ አመራርና አንድ የክልሉ ባለስልጣን ለአዲስ ስታንዳርድ ተናግረዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም ተናግረዋል። የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት ተናግረዋል። የክልሉ ባለስልጣን ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው፣ የገደሉትም አብረውት የሚሰሩ ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጫችን በበኩላቸው አዛዡና ምክትላቸውም ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳን ናስር ለስራ ተመልሶ በወጡ ማግስት መሆኑን አመላክተዋል። በከተማዋ ለተፈጠረው ቀውስ ዋነኛ ምክንያት ጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭት ውስጥ መሳተፋቸው እንደሆነ ሁለቱም ባለስልጣናት አረጋግጠዋል። የጸጥታ አመራሩ ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚዋጉ አባላት አሉ፣ ይህ ደግሞ አይካድም በማለትም ተናግረዋል። ባለስልጣኑ በበኩላቸው ጥቃቱ አስቀድሞ የታቀደ መሆኑን ሲያስረዱ የታቀደ እቅድ ነው። ከሳምንት በፊት ጀምሮ አንድን ጎሳ ለማጥፋት ታቅዶ የተጀመረ ነው። ታጥቀው ነው የመጡት። የተደራጀ ባይሆን ኖሮ በዱላ ይሆን ነበር። አሁን ግን በከባድ መሳሪያ እየተዋጉ ነው ያሉ ሲሉ ተደምጠዋል። በተጨማሪም ከደቡብ ሱዳን ድንበር በኩል በስደተኛ
ስም ታጥቀው የሚገቡ አካላት መኖራቸውንና ድንበሩ ክፍት መሆኑን ተጠቅመው ለዘረፋና ለጥፋት እንደሚንቀሳቀሱን ባለስልጣናቱ ተናግረዋል። የቀድሞ አመራሩም ግጭቱን ከቀጠናዊ ፖለቲካ ጋር በማያያዝ አንዳንድ ሀገራት ኢትዮጵያን ለማዳከም ታጣቂዎቹ የትጥቅ ድጋፍ ሊያደርጉ እንደሚችሉ ስጋታቸውን ገልጸዋል። የመንግስት ባለስልጣኑ በበኩላቸው በክልሉ ውስጥ ለሚታየው ቀውስ በዋናነት የስልጣን ሽኩቻና የመሬት ወረራ እንደ ምክንያት ጠቅሰዋል። ኬላዎች መነሳታቸው ለመሳሪያ ዝውውር አመቺ ሁኔታ መፍጠሩን ነዋሪዎች ቢገልጹም ኬላዎቹ የተነሱት በኢንቨስተሮችና በነጋዴዎች ላይ የሚደርሰውን እንግልት ለመቀነስ ታስቦ እንደነበር አስረድተዋል። እስካሁን በነበረው ግጭት በአዛዡ ግድያ በተጨማሪ ከ10 በላይ ንጹሃን ሰዎች መገደላቸው መረጃዎች አመላክታሉ። በጉዳዩ ዙሪያ የተጠየቁት አመራሩ ቁጥሩ ከዚህም ሊበልጥ እንደሚችል ግምታቸውን ሰጥተዋል። የጸጥታ አመራሩ በመጨረሻም ባስተላለፉት መልእክት መዋቅሩ ራሱ በጎሳ ተከፋፍሏል። ስለዚህ ገለልተኛ የሆነ ኃይል ገብቶ ከተማውን ካልተቆጣጠረ በቀር ጋምቤላ ወደ ከፋ የእርስ በርስ ጦርነት ታምራለች ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ከዚህ የቅርብ ጊዜ ግጭት ጋር በተያያዘ የጋምቤላ ክልል ፖሊስ ኮሚሽን በነፍስ ግድያና በብጥብጥ የተጠረጠሩ 18 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹም በኢንታግ ልዩ ወረዳ በጋምቤላ ከተማና በላሬ ወረዳዎች ከህዳር 19 ቀን እስከ ታህሳስ 3 ቀን 2018 ባለው ጊዜ ውስጥ በተፈጸመው ጥቃቶች ተሳታፊ ናቸው በሚል ነው በቁጥጥር ስር የዋሉት። ይህ አዲስ ቀውስ ከመከሰቱ ጥቂት ቀናት ቀደም ብሎ ታህሳስ 1 ቀን 2018 በጋምቤላ ከተማ በደረሰ ጥቃት 2 ፖሊሶችን ጨምሮ 4 ሰዎች መገደላቸውንና 8 መቁሰላቸውን እንዲሁም የክልሉ መንግስትም ሁኔታውን ለመቆጣጠር ከምሽቱ 1 ሰዓት ጀምሮ ተግባራዊ የሚሆን የሰዓት እላፊ ገደብ መጣሉ አይዘነጋም። በመጨረሻም ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙና የፖለቲካ እስረኞች እንዲፈቱ ጥሪ አቀረበ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በአገሪቱ የተለያዩ አካባቢዎች በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶች እንዲቆሙ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ የሰብአዊ መብቶች ቀንን አስመልክቶ በወጣው መግለጫ አሳስቧል። ኢሰመጉ ሰብአዊ መብቶች የዕለት ተዕለት ህይወታችን መሰረቶች በሚል መሪ ቃል ባሳለፍነው ሳምንት ታህሳስ 1 ቀን ለ77ኛ ጊዜ እንዲሁም በአገር አቀፍ ደረጃ ለ37ኛ ጊዜ የተከበረውን የሰብአዊ መብቶች ቀን አስመልክቶም በወጣው መግለጫም የሰብአዊ መብቶች ቀን በሚከበርበት በዚህ ወቅት በአገሪቱ በተለያዩ ክፍሎች ውስጥ ልዩ ልዩ የሰብአዊ መብቶች ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛሉ ብለዋል። በአገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ የሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ የሰብአዊ መብቶች ጥሰቶች ተጋልጠዋል ሲልም አክሏል። ኢሰመጉ በመግለጫው ምንም እንኳን የሰሜኑ የኢትዮጵያ ግጭት በፕሪቶሪያ ስምምነት ቢቆም ተፈናቃዮች ግን ወደ ቀድሞ ቀያቸው ከመመለስ ትጥቅ ማስፈታትና ከሽግግር ፍትህ ጋር የተያያዙ ነጥቦች ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር መጋለጣቸውን ጠቁመዋል። መንግስት የዜጎችን መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ ባለመወጣቱ ምክንያት በአገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገው መሻሻል ሊታይ እንዳልቻለ የጠቆመው ድርጅቱ በዚህም በአማራና በኦሮሚያ በተወሰኑ አካባቢዎች ቀጥሎ ባለው ግጭት ከፍተኛ የሆነ የሰብአዊ መብቶች ጥሰቶች ተባብሰው ቀጥሏል ብለዋል። ኢሰመጉ ለተፈጠሩ ችግሮች መፍትሄ እንዲሆን መንግስትም ሆነ በግጭቱ ውስጥ እየተሳተፉ ያሉ ታጣቂ ኃይሎች ለግጭት መነሻ የሆኑ ልዩነቶችን የኃይል አማራጭን በመተው በጠረጴዛ ዙሪያ በሰላማዊ ንግግር እንዲፈቱ ለተጀመረው የሰላም ንግግሮችም ቅድሚያና ትኩረት እንዲሰጡ ጥሪ አቅርበዋል። መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋና ግጭት ባለባቸውና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ ማክሎ ጠይቋል። በተጨማሪም በንጹሃን ላይ ጥቃት የሚፈጽሙ አካላት ለህግ እንዲቀርቡና ኢትዮጵያ እስካሁን ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ስምምነቶች እንድታጸድቅ ጥሪውን አስተላልፏል። በመጨረሻም ኢሰመጉ የአገር ሽማግሌዎች፣ የፖለቲካ ፓርቲዎች፣ የሲቪል ማህበራትና መገናኛ ብዙሃንን ለሰብአዊ መብቶች መከበርና ለዘላቂ ሰላም ግንባታ የበኩላቸውን እንዲወጡ በመጠየቅ በሰላማዊ ሀገር ግንባታ ሂደቱ ላይ የበኩላቸውን ኃላፊነት እንዲወጡ ጥሪውን አቅርቧል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።